ምዕራፍ 19 በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበረ። ከቤተልሔምም ይሁዳ ቁባት አገባ። ቁባቱም አመነዘረችበት። ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም 4 ወር ተቀመጠች። ባሏም ተነሣ፣ ከእርሷም ዕርቅ ሽቶ ወደ ቤቱ ሊመልሳት ፍለጋዋን ተከትሎ ሄደ። ከእርሱም ጋር 1 አሽከር 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባችው። አባቷም ባየው ጊዜ ደስ ብሎት ተገናኘ። የብላቴናይቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ። በሉም ጠጡም፣ በዚያም አደሩ። በ4ኛውም ቀን ማልደው ተነሱ። እርሱም ለመሄድ ተነሣ። የብላቴናይቱም አባት አማቹን ሰውነትህን በቁራሽ እንጀራ አበርታ፣ ከዛም በኋላ ትሄዳለህ አለው። ተቀመጡ፣ በአንድ ላይም በሉ ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ በዚህ ለማደር እባክህ ፍቀድ፣ ልብህንም ደስ ይበለው አለው። ሰውየውም ሊሄድ ተነሣ፣ አማቱ ግን የግድ አለው። ዳግመኛም በዚያ አደረ። በ5ኛውም ቀን ለመሄድ ማልዶ ተነሣ። የብላቴናይቱም አባት እባክህ ሰውነትህን አበርታ፣ ቀኑም እስኪዋገድ ድረስ ቆይ አለው። ሁለቱም በሉ። ሰውየውም ከቁባቱና ከአሽከሩ ጋር ለመሄድ በተነሣ ጊዜ የብላቴናይቱ አባት አማቱ እነሆ ቀኑ ተዋግዶአል፣ በዚህ ይደሩ። እነሆ ቀኑ ለማለፍ ተዋግዶአል፣ ልባችሁ ደስ እንዲለው በዚህ ይደሩ። ነገም ወደ ቤታችሁ እንድትደርሱ ማልዳችሁ መንገዳችሁን ትሄዳላችሁ አለው። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ። ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሱ ጊዜ መሸባቸው። አሽከሩም ጌታውን ና ወደዚህ ወደ ኢያቡሳውያን ከተማ እባክህ እናቅና፣ በእርሷም እንደር አለው። ጌታውም ከእስራኤል ወገን ወዳልሆነች ወደ እንግዳ ከተማ አንገባም፣ እኛ ወደ ጊብዓ እንለፍ አለው። አሽከሩንም ና ከእነዚህ ስፍራ ወደ አንዱ እንቅረብ፣ በጊብዓ ወይም በራማ እንደር አለው። መንገዳቸውንም ይዘው ሄዱ። የብንያምም ነገድ በምትሆነው በጊብዓ አጠገብ ሳሉ ፀሐይ ገባችባቸው። በጊብዓም ገብተው ያድሩ ዘንድ ወደዚያ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አልተቀበላቸውምና በከተማው አደባባይ ተቀመጡ። እነሆም አንድ ሽማግሌ ከእርሻው ሥራ ወደ ማታ መጣ። ይህም ሰው ከተራራማው ከኤፍሬም አገር ነበረ። በጊብዓም በእንግድነት ተቀምጦ ነበረ። የዚያ አገር ሰዎች ግን ብንያማውያን ነበሩ። ዓይኑንም አንስቶ መንገደኛውን በከተማው አደባባይ አየ። ሽማግሌውም ወዴት ትሄዳለህ? ከወዴትስ መጣህ? አለው። እርሱም እኛ ከቤተልሔም ይሁዳ ወደ ተራራማው ወደ ኤፍሬም አገር ማዶ እናልፋለን። እኔ ከዚያ ነኝ። ወደ ቤተልሔምም ይሁዳ ሄጄ ነበር። አሁንም ወደ እግዚአብሔር ቤት እሄዳለሁ። በቤቱም የሚያሳድረኝ አጣሁ። ለአህዮቻችን ገለባና ገፈራ አለን፣ ለእኔና ለገረድህ ከባሪያዎችህም ጋር ላለው አሽከር እንጀራና የወይን ጠጅ አለን፣ አንዳችም አላጣንም አለው። ሽማግሌውም ሰላም ካንተ ጋር ይሁን፣ የምትሻውንም ሁሉ እኔ እሰጥሃለሁ፣ በአደባባይ ግን አትደር አለው። ወደ ቤቱም አስገባው። ለአህዮቹም ገፈራ ጣለላቸው። እግራቸውንም ታጠቡ፣ በሉም ጠጡ። ሰውነታቸውንም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ፣ በሩንም ይደበድቡ ነበር። ባለቤቱንም ሽማግሌውን ወደ ቤትህ የገባውን ሰው እንድንደርስበት አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር እባካችሁ አታድርጉ። ይህ ሰው ወደ ቤቴ ገብቶአል። እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱም ቁባት እነሆ አሉ። አሁንም አወጣቸዋለሁ። አዋርዷቸው፣ እንደወደዳችሁም አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አላቸው። ሰዎቹ ግን ነገሩን አልሰሙም።
ሰውየውም ቁባቱን ይዞ አወጣላቸው። ደረሱባትም፣ ሌሊቱን ሁሉ እስኪነጋ ድረስ አመነዘሩባት። ጎህ በቀደደም ጊዜ ለቀቋት። ሴቲቱም ማልዳ መጣች፣ ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። ጌታዋም ማለዳ ተነሣ፣ የቤቱንም ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ቁባቲቱ ሴት በቤቱ ደጃፍ ወድቃ እጇን በመድረክ ላይ ነበር። እርሱም ተነሺ እንሂድ አላት። እርሷ ግን ሞታ ነበርና አልመለሰችም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሣ፣ ቁባቱንም ይዞ ከአጥንቶቿ መለያያ ላይ ለ12 ቆራርጦ ወደ እስራኤል አገር ሁሉ ሰደደ። ያየም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም አልታየምም፣ አስቡት፣ በዚህም ተመካከሩ ተነጋገሩም ይባባል ነበር።